አመነ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። አንድ ማስጠንቀቂያ ወይም ማሳሰቢያ ልንገራችሁና ወደ ቪዲዮ እገባለሁ። አብዛኛውን ጊዜ የምሰራቸውን ቪዲዮዎች የሚታዩት እስከ 2 ደቂቃ አቬሬጅ ታይም ማለት ነው ዩቲዩብ ላይ ያሳየናል እና አቬሬጅ ታይሙ እስከ 2 ደቂቃ ምናምን ነው አብዛኛው ሰው የሚያየው ማለት ነው። እና እስከ መጨረሻው መከታተል አትርሱ። ምክንያቱም በጣም ጠቃሚ ነገሮችን ለማስተላለፍ ነው ሞክረው ብዙ ነገር ታገኙበታላችሁ እና እስከ መጨረሻው መከታተል እንዳትረሱ። ቀጥታ ወደ ቪዲዮ እገባለሁ። ክፍለ ጊዜ ስለ ሚስጥረ ቁርባን አይተን ነበረ። ሮብ ዕለት ይመስለኛል ስለ ሚስጥረ ቁርባን የለቀቁት ቪዲዮ አለና እሱን ካየን በኋላ ቁርባን ከመቀበላችን በፊት በምንቀበል ሰዓት እና ከተቀበልን በኋላ ምን ማድረግ አለብን የሚለውን ነገር ሰርቼ እንደምለቅ ተናግሬ ነበር እና እሱን ለማስተላለፍ ነው ዛሬ የተገኘሁት። ወደ መጀመሪያው ነገር ስንገባ ቁርባን ከመቀበላችን በፊት ምን ይጠበቅብናል ወይም ምን ማድረግ አለብን የሚለውን ነገር ወደ መናገር አልፋለሁ። ስለዚህ በመጀመሪያ ማድረግ የሚጠበቅብን ነገር ምንድን ነው? አበነፍስ ወይም ደግሞ የነፍስ አባት ጋር ሄዶ ንስሐን መናዘዝ እና ቀኖናን ተቀብሎ ንስሐን መጨረስ ነው። በንስሐ ከታጠብን በኋላ ያው እንግዲህ ቅዱስ ጳውሎስ እንደነገረን ማለት ነው የጌታን ቅዱስ ሥጋና ክቡር ደም ነው የምንቀበለው እና ነጽተን ከኃጢአት ነጽተን ማለት ነው ሳናቃልለው በንስሐ ታጥበን መቅረብ ይጠበቅብናል ማለት ነው። ስለዚህ የመጀመሪያው ማድረግ የሚጠበቅብን ነገር ምንድን ነው? በንስሐ መታጠብ ነው። እንግዲህ የምንችለው እሱ ነው፣ በንስሐ መታጠብ ነው። ኃጢአት የማይሰራ የለም። ስለዚህ መጀመሪያ ማድረግ ያለብን ምንድን ነው? ራሳችንን ማጠብ፣ በንስሐ መታጠብ ነው። ጌታችንም ያነጻናል ማለት ነው በንስሐው። ከዛ ማድረግ ያሉብን ሌሎች ነገሮች ይኖራሉ። የመጀመሪያው ቅድመ ጥንቃቄ ነግሬያቸዋለሁ፣ ንስሐ ነው። ከዛ በኋላ ገላን መታጠብ ይሆናል። ይህም ማለት ከአንድ ቀን ቀድመን ከመቀበል አንድ ቀን ቀድመን ሰውነታችንን እንታጠባለን ማለት ነው። ሰውነታችን ከታጠብን በኋላ ደግሞ ለ18 ሰዓት ያክል ከመቀበል በፊት ለ18 ሰዓት ያክል ለምሳሌ ቅዳሴ እሁድ ከሆነ እሁድ ቁርባን ወደ 2 ሰዓት አካባቢ ይወጣል ብንል ማለት ነው ቀድመን ቅዳሜ ዕለት ማለት ነው ከ8 ሰዓት በፊት መመገብ ማቆም አለብን ማለት ነው። 18 ሰዓት እንዲሞላ እስከ መቀበል ሰዓት ድረስ ማለት ነው። ከዛም በላይ ማድረግ ይቻላል፣ ግን የጌታችንን መከራውን ረሃቡን ለማስታወስ ነው ይህን 18 ሰዓት በፍትሐ ነገሥት 18 ሰዓት እንድንጾም ተነግሮን ተደንግጎ ማለት ነው 18 ሰዓት በትንሹ እንጾማለን ማለት ነው። ከምግብ እንደዚህ ከተከለከልን በኋላ ሌላ ደግሞ ያው የታጠበ ልብስ ሊኖረን ይገባል ማለት ነው። የታጠበ ልብስ በቁርባን ጊዜ የምንለብሰው የታጠበ ልብስ ያስፈልገናል። እሱ እናዘጋጃለን። ከዛ ትንኝ ምናምን የተለያዩ ነገሮች በአፋችን እንዳይገቡ መጠንቀቅ ይገባል ማለት ነው። እነዚህና የመሳሰሉትን ቅድመ ጥንቃቄዎች አድርገን ቅዳሴ እንሄዳለን ማለት ነው። ያው አሁንም ደግሞ ቅዳሴ እንሄዳለን ሲባል እንዴት ነው? ቀደም ብለን ታምረ ማርያምንና ኪዳን አድርሰን ማለት ነው። ከዛ ቅዳሴውን ተሳትፈን ሙሉን ቅዳሴ ማለት ነው። ሙሉን ቅዳሴ ያላስቀደሰ ሰው መቁረብ አይችልም። ሙሉን ቅዳሴ ከመጀመሪያው ጀምሮ እስከ መጨረሻው ማስቀደስ ይኖርብናል። ቀድመንም ደግሞ ለኪዳንና ለታምረ ማርያም ቀድመን መድረስ ይኖርብናል ማለት ነው። ስለዚህ የሌሊት ቅዳሴ ከሆነ ወይም ጠዋት የሚቀደስ ከሆነ ቀድመን 10 ተኩል ወይ 11 ሰዓት እንደ ቤተክርስቲያኑ ሊለያይ ይችላል። እንደዛ ቀድመን እንነሳና እንሄዳለን በቤተክርስቲያን ማለት ነው። ከዛ ታምረ ማርያም ሰምተን ኪዳን አድርሰን ቅዳሴው ሙሉን ጨርሰን እንቆርባለን ማለት ነው። ከዛ ሁለተኛው ነገር ደግሞ ምንድነው የሚቀጥለው? በመቀበል ሰዓት ወይም ደግሞ ቅዳሴው ደረሰ ቁርባን ወጣ ምንድነው ማድረግ ያለብን የሚለው ነገር ነው። ያው ቅዳሴውን በንቃት በትኩረት ከተከታተልን በኋላ ካስቀደስን በኋላ የቁርባን ሰዓት ይደርሳል። ድርገት ይወርዳል ማለት ነው። ይህም ማለት ስጋውና ደሙ በአንድነት ይወርዳል። ከዛ በኋላ መጸለይ የሚጠበቅብን ጸሎት ይኖራል። ቁርባኑ በሚወርድበት ሰዓት ማለት ነው። በዜማ ካህናቱ ዲያቆናቱ እየተቀባበሉ ይሉታል። ቅዱስ 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 ስሉስ ዘይትነገር አበኒ ከመ እንሣእ የሚለው ዜማ እስከ መጨረሻው ማለት ነው። ይህ ይባላል። በአማርኛም እንደሚባል ላሳያችሁ። ይሄ ቅዱስ 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 ዘይትነገር አበኒ ከመ እንሣእ ለሕይወት ዘንተ ሥጋ ወደም እያለ በዜማ እስከ መጨረሻው የሚሉት ማለት ነው። በአማርኛ ትርጉሙ ይህ ነው። የማይነገር ቅዱስ 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 ሶስት የምትሆን ይህን ሥጋና ደም ሕይወት ሊሆነኝ ሳይፈረድብኝ ይቀበል ዘንድ ስጠኝ። በጌትነትህ እንድገለጽ ደስ የሚያሰኝህን
ፍሬ የሰራ ዘንድ ስጠኝ፣ ያንተንም ፈቃድ እየሰራሁ እኖር ዘንድ ስጠኝ እያለ መቀበል ይጠበቅበታል የሆነ ሰው ማለት ነው። ይህን ጸሎት ካለ በኋላ ያው ወደ ቁርባኑ ነው ቀጥታ የሚሄደው ማለት ነው። ከዛ ወደ ቁርባኑ ከሄደ በኋላ ካህኑ ስጋውን ያቀብለዋል። እዛን ሰዓት ማለት ነው አንድ ጊዜ አሜን እንላለን በውስጣችን ማለት ነው። አሜን ብለን ስጋውን ያቀብለናል። ከዛም ዲያቆኑ ደግሞ ደሙን ያቀብለናል። በእርፈ መስቀል ደሙን ያቀብለናል። እኛም ደሙን ስንቀበል 2 ጊዜ አሜን አሜን ብለን እንቀበላለን። 3 አሜን ማለት ነው። የመጀመሪያው ስጋውን ስንቀበል 1 ጊዜ አሜን እንላለን። ሁለተኛ ጊዜ ደግሞ ዲያቆኑ ደሙን ሲያቀብለን ቅዱስ ደሙን ሲያቀብለን ማለት ነው አሜን አሜን እንላለን 2 ጊዜ ማለት ነው። ከዛ ስጋውን ማላመጥ ወይም ማኘክ አይፈቀድም። ቀስ ብለን እያላወስን ቀስ ብለን ነው ማለት በዛ መንገድ ነው የምንውጠው ማለት ነው። ስለዚህ ማኘክ አይጠበቅብንም። ቀስ እያልን እያላወስን እንውጠዋለን ማለት ነው። ይሄ በመቀበል ሰዓት ያለ ጥንቃቄ ነው። በዚህ መንገድ ከተቀበልን በኋላ ጸበል ይሰጡናል። ጸበሉን እንጠጣለን። ከዛ አፋችንን ይዘን እንቆያለን ማለት ነው። ይህን ካደረግን በኋላ ያው ቅዳሴ አድንኑ ተብሎ ከተፈጸመ በኋላ በሰላም ግቡ ይባላል። አፋችንን አድፈን ወይም ደግሞ ምግብ ተቀብለን በልተን ማለት ነው። ከዛን ሰዓት በኋላ ማውራት እንጀምራለን ማለት ነው። በዛ መንገድ የቁርባኑ ስርዓት ይፈጸማል። ከዛ ወደ ቤታችን ልንሄድ እንችላለን። በተለያየ ቦታ ልናሳልፍ እንችላለን። ግን ከተቀበልን በኋላ ምንድነው ማድረግ ያለብን ጥንቃቄ የሚለው ደግሞ ሶስተኛው ነጥባችን ነው እና ከተቀበልን በኋላ ደግሞ ማድረግ ያለብን ጥንቃቄ ምንድነው? አንደኛ ነገር እንዳይደማን መጠንቀቅ ይኖርብናል። ምራቅ መትፋት አይቻልም። በውሃ መታጠብ አይፈቀድም። ሌላ ደግሞ ሩቅ ቦታ መሄድ ወይ ላብ እስኪያልበን ድረስ ስራ መስራት ጭራሽ አይፈቀድም። ምክንያቱም የጌታን ቅዱስ ስጋና ክቡር ደም የተቀበለ ሰው መንግስተ ሰማያትን የዘላለም ሕይወትን አግኝቷል እና ድካም የለበትም። መንግስተ ሰማያት መግባታችን እያሰብን ነው እና ድካም ሊኖርበት አይገባም። ላብ ሊያልበው አይገባም። በዛ መንገድ ያሳልፋል ማለት ነው። ምናልባት እንደ ጥያቄ የሚሆንባችሁ ነገር ካለ ማቅረብ ትችላላችሁ። ለዛሬ ያስኩት ነጥቦች ግን እነዚህ ናቸው 3ቱ ማለት ነው። ከዚህ በተጨማሪ ምናልባት ሌሎች ጥያቄዎች ካሉባችሁ ጠይቁ። ቪዲዮዎችን ደግሞ ብዙ ሰው እያየው ስላልሆነ በእግዚአብሔር ስም እንግዲህ ሼር ለሌሎች እያጋራችሁ ለቻናሉ መነቃቃት ማደግ የራሳችሁን አስተዋጽኦ አድርጉ እላለሁ። ለነበረን ጊዜ እግዚአብሔር አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።